የሚፈልገውትን ነገር እንዲያደርግላቸው እያስፈራሩት ነው። ሮንግ በሆነ ሪሌሽንሺፕ ልጆችን ሲያሳድጉ አባቶች ማኒፑሌት እያደረጉ ያሳድጋሉ። በተለይ ደግሞ እናቶች ላይ ይህንን እናያለን። ነፃ እንድትወጡ ነው እየተናገርኩ ያለሁት። ይህንን ደግሜ ማለት አልፈልግም። ለልጇ መናገር ያለባት ነገር አለ። ነፃ ትወጫለሽ። ሲምፕል ናቸው። እግዚአብሔር በአጋንንቶች ሁሉ ላይ ስልጣን ሰጥቶናል። በአንድም ሰው ፈቃድ ላይ ግን ስልጣን አልሰጠንም። የሰዎችን ፈቃድ አልፈን ሰዎችን ነፃ ማውጣት አንችልም። ይህ ልብ ምንድን ነው የሚባለው? ዊችክራፍት። ምን እናድርግ ብለው መመካከር ጀመሩ። እንግደለው ተባባሉ። አሁን ደግሞ ሮቤልን ደግሞ እነሱ ሪሲቭ አደረጉት። የማሳመናቸውን ልክ ላሳያቸው። ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? የእግዚአብሔር ቤተሰቦች በተለያየ ቦታ ሆናችሁ የምታዳምጡ የምትሰሙ ወገኖች፣ ወንድሞች፣ እህቶች የእግዚአብሔር ሰላም ለእናንተ ይሁን። ነቢይ ቢንያም ማቴዎስ ነኝ። ይህንን መልእክት ወደ እናንተ ይዤ መጥቻለሁ። እግዚአብሔር በዚህ መልእክት ይናገራቸዋል፣ ያስተምራቸዋል፣ ያንጻቸዋል፣ ነፃ ያወጣቸዋል። ተስፋ በማድረግና በመጠባበቅ ሆናችሁ መልእክቱ እንድትሰሙ ጋብዛቸዋለሁ። ወደ መልእክቱ እንሄዳለን። ጥንቆላ በምድራችን ላይ በስፋት እየሰራ ያለ የመንፈስ አሰራር ነው። በልዩ ልዩ አይነት መልክ ጥንቆላ ከዚህ በፊት እንዳልኳችሁ ጥንቆላ እኛ የምናውቀው ወይም ደግሞ ብዙዎቻችን ጥንቆላ ሲባል የምናስበው ከመጋረጃ ጀርባ ከመጋረጃ ውስጥ ያለ ነው የምናውቀው። ግን ከዛ ውጪ ጥንቆላ ከዛ በፊት ፕራክቲስ ይደረጋል። የወደቀው ሰው ቅርብ ነው ለእግዚአብሔር ሳይሆን ለዚህ አይነት የመንፈስ አሰራር ለወደቁ አጋንንቶችና መላእክቶችና አጋንንቶች ቅርብ ነው። ከዚህ የተነሳ በወደቀው ሰው ውስጥ በተለያየ መንገድ ባህሪው ይታያል። ግን ደግሞ ስቴፕ ባይ ስቴፕ ደረጃ በደረጃ ግን ጥልቅ ወደ ሆነው የጥንቆላ ልምምድ ውስጥ ግን ይገባል። ከዛ በፊት ወንጌል ግን ነፃ ሊያወጣው ይችላል። የእግዚአብሔር ስም የተባረከ ይሁን። ስለዚህ መጀመሪያ መጽሐፍ ቅዱስ አንድ ቃል እናነባለን። ከዛ በኋላ እናያቸዋለን። መጽሐፍ ገላትያ 5 ቁጥር 16 እስከ 21 ያለውን እንድታነቡ እጋብዛቸዋለሁ። ገላትያ 5 ቁጥር 16 እስከ 21 ያለውን እኔ ይሄንኑ ክፍል አነበዋለሁኝ። እንደዚህ ይላል ገላትያ 16። እናንተ እንድታነቡ በግላችሁ በደንብ እንድታጠኑበት እንድታዩት አሳስባቸዋለሁ። ግን አስቀድሜ እንደዚህ ይላሉ፣ አነባዋለሁ። ገላትያ 5 ቁጥር 16 እንግዲህ በመንፈስ ተመርታችሁ ኑሩ፣ የስጋንም ምኞት አትፈጽሙ እላለሁ። የስጋ ምኞት ከመንፈስ ምኞት ጋር ይቃረናል። እያነበብኩ ያለሁት መጽሐፍ በአዲሱ መደበኛ ትርጉም ነው። መጽሐፍ ቅዱስ አማርኛ አዲሱ መደበኛ ትርጉም። የስጋ ምኞት ከመንፈስ ምኞት ጋር ይቃረናል፣ መንፈስና ስጋ እርስ በርሳቸው ይቃረናሉ። ስለዚህ እናንተ የምትፈልጉትን ማድረግ አትችሉ። በመንፈስ ብትመሩ ግን የሕግ ተገዢዎች አትሆኑ። ቁጥር 19 ላይ እንደዚህ ይላል። በግልጽ የምናውቀው ብዙዎቻችን የምናውቀው ክፍል ነው። የስጋ ስራዎች የታወቁ ናቸው። በድሮ ትርጉም የስጋ ስራ የተገለጠ ነው ይላል። የስጋ ስራዎች የታወቁ ናቸው። እነርሱም ዝሙት፣ ርኩሰት፣ ስድነት፣ ጣዖትን ማምለክ። ቁጥር 20 ጣዖትን ማምለክ፣ ሟርት፣ ጠላትነት፣ ንትርክ፣ ቅናት፣ ቁጣ፣ ራስ ወዳድነት፣ መለያየት፣ አድመኝነት እያለ ቁጥር 21ም ይቀጥላል። ምቀኝነት፣ ስካር፣ ቅጥ ያጣ ፈንጠዚያ እነዚህን የመሳሰሉ ናቸው። ከዚህ በፊት እንዳስጠነቀቅኳቸው አሁንም ደግሜ አስጠነቀቃቸዋለሁ። እንደነዚህ ያሉትን ነገሮች የሚያደርጉ ሰዎች የእግዚአብሔርን መንግስት አይወርሱም። እንግዲህ እየተነጋገርን ያለነው ወይም የጀመርነው ስለ ጥንቆላ ነው። ምን ያገናኘዋል ይሄ ልትሉ ትችላላችሁ። ቁጥር 20 ላይ እንዳየነው ጣዖትን ማምለክ እና ሟርት ይላል። እንግሊዝኛው ላይ ወይም ኦሪጂናል ትርጉም ዋናው ትርጉሙ ላይ የሚለው ዊችክራፍት ነው የሚለው ጥንቆላ ማለት ነው። የስጋ ስራ የተገለጠ ነው ይልና ጥንቆላ ነው ይላል። ጥንቆላ የስጋ ስራ ነው። የሚጀምረው ይኸውላችሁ ኃጢአት ሲጀምር ከስጋ ስራ ይጀምራል። አንድ ፕራክቲስ ማለት ነው። መጀመሪያ ከስጋ ስራ ይጀምራል። ለምሳሌ ዝሙትን ብናይ ሰዎች በስጋ ስራ ነው የሚጀምሩት። አንድ ጊዜ ሲሰሩ ኃጢአት ይሆናል። ንስሐ ገብተው ከዛ ነፃ መውጣትና መላቀቅ ይችላሉ። ሲደጋግሙትና እየወረደ ሲመጣ ግን መንፈሳዊ የሆነ ይመጣል። ደጋግመው ንስሐ ይገባሉ፣ ደጋግመው ይጸየፉታል፣ ማድረግ አይፈልጉም። ግን ከስጋ ስራ ከመሆን አልፎ መንፈሳዊ ስለሆነ አሁን ሌላ አካል አለ ከጀርባው። ስለዚህ እነሱ ቢፈልጉም መተው አይችሉም። ምንድነው ማድረግ ያለባቸው? ነፃ መውጣት ነው ያለባቸው። ዲሊቨረንስ ነው የሚያስፈልጋቸው። ነፃ መውጣት ነው ያለባቸው። ሌላ መንፈስ ኃይል ስላለ ለቋቸው መሄድ አለበት። ያንን ነገር ማድረግ አይፈልጉም በልባቸው። ግን ደግሞ ማድረግ እንዳይችሉ ግን መተው እንዳይችሉ ግን አድርጓቸዋል ከጀርባው ያለው። ምክንያቱም በደጋገሙ ቁጥር ፈቃዳቸውን እየሰጡት ነው ያሉት ከዛ ጀርባ ለሚሰራ መንፈስ ማለት ነው። ስለዚህ ዝሙት ወደ አምልኮነት ይቀየራል ማለት ነው። ዝሙት ወደ መንፈሳዊ ተግባር ይቀየራል ማለት ነው። ጥልቅ እየሆነ ይመጣል። ከዛ በኋላ ዝሙት ከመሆን ያልፍና መንፈሳዊ አምልኮ ይሆናል። በብሉይ ኪዳን ጊዜ በቤተ ጣዖት ውስጥ ለምሳሌ መጽሐፍ ቅዱስ ላይ እንደምናየው ነገሥት ላይ
አንደኛ ነገሥት ላይ ለባህልና ለሌሎች አማልክቶች ለካሞሽ ወይም ለአስታርቴ ወይም ለሌሎች አማልክቶች ቤተ መቅደስ ያዘጋጃሉ፣ ቤተ መቅደስ ይሰራሉ። ቤተ መቅደስ ሰርተው እነዛ ልምምዶች እዛ ውስጥ ፕራክቲስም ከሚደረጉ ልምምዶች ውስጥ አንዱ የዝሙት ልምምድ ነው፣ አምልኮ ነው ራሱን የቻለ። ይሄ አሁን ከተግባር ከኃጢአት ተግባር አልፎ መንፈሳዊ አምልኮ ሆኗል። የስጋ ስራ የተገለጠ ነው ብሎ ጥንቆላ ሲል ጥንቆላ የስጋ ስራ ነው እያልከን ነው ልትሉ ትችላላችሁ። አዎ ከዚህ ነው የሚጀምረው። ሰው የወደቀ ሰው ሁሉ ለዚህ መንፈሳዊ ለሆነው ፕራክቲስ በኋላ ላይ ጥልቅ ለሆነው ፕራክቲስ መንገድ ላይ የተጋለጠ ነው፣ ሜዳ ላይ ነው ያለው፣ የተጋለጠ ነው እና ከነዚህ ማለት ከሰው ልብ ውስጥ የሚወጡ ናቸው፣ ከሰው ፍላጎት የሚወጡ ናቸው። ሰው የገዛ የሚፈልገውን ነገር ለማድረግ የሚፈልገውን ለራሱ ማድረግ የሚፈልገውን ወይም የማይፈልገውን ነገር ላለማድረግ ወይም የሚፈልገውን ነገር ለማድረግ የሚጠቀማቸው ቴክኒኮች፣ ሜቶዶች በስጋ ስራ ደረጃ ያሉ የጥንቆላ ልምምዶች ናቸው። ያንኑ ቴክኒኮች ይዞ ግን መንፈሳዊ የሆኑ ልምምዶች ይሆናሉ። የእግዚአብሔር ስም የተባረከ ይሁን። በመጽሐፍ ቅዱስ በአንደኛ ነገሥት የምናገኘው ክፍል አለ። ይህም አክዓብ የተባለ ንጉሥ ከአባቱ ከኦምሪ ስልጣን ተቀብሎ በሰማሪያ ተቀምጦ እየገዛ ያለው አክዓብ ነው። አክዓብ ሚስት ያገባል፣ ኤልዛቤል የምትባል ሚስት ያገባል። ይህች ሴት ከሲዶና ነው ዘር ሐረጓ የሚመዘዘው ወይም ደግሞ የሲዶና ሴት ናት። ኤትባል የተባለ አባት ነው ያላት፣ የሲዶና ንጉሥ ነው በጊዜው አባቷ። ስለዚህ በጊዜው በነበረው ልማድ መሰረት የንጉሥን ልጅ ለማግባት ወዳጅ ለማፍራት ሊሆን ይችላል አክዓብ ያን ያደረገው። የንጉሥን ልጅ አግብቶ ይዞ መጣ። ያገባት የንጉሥ ልጅ ግን ጠንቋይ ነበረች፣ ኤልዛቤል ማለት ነው። ኤልዛቤል በእስራኤል መጣ። በሲዶና ይመለክ የነበረውን ባህልን በእስራኤል ዋና አምላክ አድርጋ ቤተ ጣዖት አሰርታለት። በዚህ ቤተ ጣዖት ውስጥ ሰዎች እንዲሰግዱለት እስራኤላውያንን ለጣዖት የሚሰዉ ካህናት አድርጋ በእስራኤል ሐሰተኛ ነቢያትና ካህናትን አስፋፋች እና በእስራኤል የተስፋፋ የዊች ክራፍት አምልኮ፣ የጥንቆላ አምልኮ ሆነ። የባህል አምልኮ ማለት ነው በእስራኤል በዛ ጊዜ ከነገሥት 17 ይጀምራል። ከዛ በፊት ኢዮርባም የሚባል ንጉሥ በእስራኤል ተነስቶ ነበር። ነገር ግን እግዚአብሔር የኢዮርባምን ኃጢአት አይቶ ኢዮርባምን አስወግዶት ማለት ነው አስወግዶት እግዚአብሔር ትንቢት ተናግሯል። ከዛ በፊት ኢዮርባም ከሮብዓም ነው መንግስቱን ከፍሎ ይዞ የወጣው። ታሪኩን ስታጠኑ በደንብ ታገኙ ይሆናል። እሱ ውስጥ ብዙ ዲቴል መግባት ስለማልፈልግ ነው። ነገር ግን አክዓብ ከኢዮርባም በላይ ኢዮርባም እያደረገ ከነበረው የጣዖት አምልኮ በላይ ኢዮርባም ህዝቡን አታሏል፣ ዲሲቭ አድርጓል። ግን በግልጽ ባህልን አምልኮ አላላቸው። አክዓብ ግን በግልጽ ባህልንና ሌሎች የአጋንንት አምልኮችን አሕዛቦች በዙሪያቸው የነበሩ አሕዛቦች የእግዚአብሔር ህዝብ ያልነበሩ ሰዎች አሶርያውያን፣ ሶርያውያን ሌሎችም የሚያመልኳቸውን አማልክቶች የሲዶና አማልክቶች፣ የፍልስጤም አማልክቶችና ሌሎችን አማልክቶች አምጥቶ በእስራኤል እንዲመለክ ሲያደርግ ነበር። የእስራኤል ንጉሥ ነው ይታያቸው አክዓብ። እና እግዚአብሔር ለዚህ መልስ ይሆን ዘንድ አንድ ሰው ነው ያዘጋጀው፣ ኤልያስ ይባላል። ኤልያስን የምናየው ቅድም በጠቀስኩት ክፍል ላይ ነው። አንደኛ ነገሥት ምዕራፍ 17 ላይ ኤልያስ ለመጀመሪያ ጊዜ ቴስቢ ከሚባል ከተማ ቴስቢ ከሚባል መንደር ከገለአድ ወደ አክዓብ ይመጣል፣ ወደ ሰማሪያ ማለት ነው። እግዚአብሔር ልኮት መጥቶ የእግዚአብሔርን ቃል ለአክዓብ ይናገራል። እና ያን እንግዲህ ታሪኩን ስታጠኑ ታገኛላችሁ፣ የኤልያስን ታሪክ ማለት ነው። በዋናነት ኢንቴንስ የሆኑ ታሪኮችን ከኤልዛቤል ጋር የነበሩ ከአክዓብም ጋር የነበሩ የእስራኤልንም ሕዝብ ለመመለስ ወደ እግዚአብሔር ልቡን ለመመለስ ያለውን ትግል ምዕራፍ 17 ጀምራችሁ እስከ ምዕራፍ 19 ድረስ ትግሉን ታያላችሁ። በተለይ ምዕራፍ 18 ላይ የምናየውን ኤልያስ የምናየውን እሳት ከሰማይ እስኪያወርድ ድረስ ህዝቡን ሰብስቦ በቄርሜሎስ ተራራ ላይ እግዚአብሔር አምላክ ከሆነ እግዚአብሔርን አምልኩ፣ ባል አምላክ ከሆነ ባልን አምልኩ። አንዱን ነው እንጂ ማምለክ የሚቻለው ሁለቱን አንድ ላይ ማምለክ አይቻልም ይላል። ይሄ ቃል ዛሬ ኢትዮጵያ ውስጥ ላሉ ለብዙ ነገዶች፣ ወገኖች፣ ብሔሮች፣ ብሔረሰቦች ይመለከታል። በተለይ ደግሞ አማኝ ለሆናችሁ፣ በጌታ ለሆናችሁ፣ በሁለት ሀሳብ ለምታነክሱት ይሄ ቃል ዛሬ ይሰራል። እግዚአብሔር አምላክ ከሆነ እግዚአብሔርን አምልኩ፣ በዓል አምላክ ከሆነ ወይም ሌላው አምላክ ከሆነ ሌላውን አምልኩ። ኤልያስ እንደዛ ነው ያለው። ይህን ደግሞ እንዲሆን ሰምቶ በእሳት የሚመልስ እርሱ አምላክ ይሁን። ምርጫችሁ የእናንተ ነው፣ ግን እግዚአብሔር አምላክ መሆኑን ፕሩፍ ያደርጋል አለ። የእግዚአብሔር ስም የተባረከ ይሁን። ከዚህ የተነሳ እግዚአብሔር ለኤልዛቤል የጥንቆላ ልምምድ መልስ አድርጎ ያዘጋጀው በብሉይ ኪዳን ማለት ነው ነቢዩን ኤልያስን ነበር። ከኤልያስ በኋላ የመጡ ነቢያቶች አሉ ወይም ደግሞ ነገስታት አሉ። ነቢዩ ኤልሳን ጨምሮ ንጉሱን እዩን ማለት ነው እናገኛለን። ግን ደግሞ
እግዚአብሔር በኤልያስ በኩል ነው ያንን መንገድ የጠረገላቸውና ፓዮኒየር የነበረው ኤልያስ ነው። እግዚአብሔር መልስ ያደረገው ኤልያስና ኤልያስን መንገድ ነበር። ጌታ ይመስገን። ዛሬ ጳውሎስ ለገላትያ ሰዎች ይህንን ደብዳቤ ሲጽፍ፣ ለቤተ ክርስቲያን ሲጽፍ ገላትያ ቤተ ክርስቲያን ፕራክቲስ እያደረገች የነበረው ነገር ነበር። ምንድነው? እሱም ህግን ነው፣ ስርዓትን ነው። ህግን ፕራክቲስ በምታደርግበት ጊዜ ሰዎችን የምታስርበት፣ ለህግ የምታስገዛበት መንገድ ነበራት። ስለዚህ ያንን ድል ለማድረግ ነው ጳውሎስ ለገላትያ ቤተ ክርስቲያን ደብዳቤውን የጻፈው፣ መልእክቱን የጻፈው። እንግዲህ የጳውሎስ መልእክቶች ሁለቱ ቆሮንቶስ መልእክቶችን የምታስታውሱ ይመስለኛል። ብዙ ሰዎች ያነበባችሁ ሰዎች ወይም ለመጽሐፍ ቅዱስ እንግዳ ያልሆናችሁ ሰዎች ማለት ነው። የቆሮንቶስ ቤተክርስቲያን የነበረችበት ልምምድ መንፈሳዊ ልምምድ ነው። የልሳን ልምምድ፣ የትንቢት ልምምድ፣ መናፍስትን የመለየት ልምምድ፣ የፈውስና የታምራት ሌሎች ልምምዶች ጳውሎስ በቆሮንቶስ ላይ እንደጻፈው 9 ልምምዶች ወይም ከዛ በላይ የሆኑ ልምምዶች እና የሐዋርያት፣ የነቢያት፣ የመምህራን፣ የወንጌል ሰባኪያን፣ የእረኞች የተለያዩ እነዚህ ስጦታዎችና ኦፊሶች የተገለጡባት ቤተክርስቲያን ነበረች ቆሮንቶስ። ለቆሮንቶስ ቤተክርስቲያን ጳውሎስ የጻፈውን ደብዳቤ በአጠቃላይ እሱን ስለሱ ለማስተማር ለመናገር አይደለም እዚህ ያለሁት፣ ግን ለገላትያ ቸርች ወይም ለገላትያ ቤተክርስቲያን የጻፈው መልእክትና የቆሮንቶስ መልእክት ልዩነታቸውን በግልጽ እንድናውቅ ነው። ማስተካከያ ነው። የልሳን አጠቃቀማቸው ላይ ማስተካከያ ነው እንጂ ልሳን መናገርንም እየከለከለ አይደለም። ጳውሎስ በልሳን መናገር ማንም እንዳይከለከል ብሎ አዟል ወይም ጽፏል በደብዳቤው። ትንቢትን መናገር ደግሞ ይልቁን በብርቱ ፈልጉ፣ በህብረት መካከል ወይም ደግሞ በጉባኤ መካከል ስትናገሩ ፈልጉ ብሎ ይናገራል። ያንን ስለ ጸጋ ስጦታዎች ማስተማር ካለብኝና የእግዚአብሔር ጊዜ ከደረሰ በዛ ጊዜ እንማራለን ብዬ አምናለሁ። አሁን ግን እሱ አይደለም ዋና ሐሳቤ። ያ ነው ለቆሮንቶስ ቤተክርስቲያን የጻፈው ጳውሎስ። ያ ነው ማስተካከያ ነው። ጥቂት ኮሬክሽኖች ናቸው። ልምምዶቹ ጥሩ ናቸው። ከሁላችሁ በላይ በልሳን ስለምናገር እኔ እግዚአብሔርን አመሰግናለሁ ይላል። ስለዚህ በልሳን በመናገሩ በጣም ደስተኛ ነው ጳውሎስ። እናንተም እንዳትናገሩ አይቃወምም፣ አይከለክልም። በልሳን መናገርንም እየከለከለ አይደለም። በጉባኤ መካከልም ሲል ሴንተር ላይ ቆመው ያን ጊዜ መድረክ ስላልነበር፣ መድረኩ ሴንተር ስለነበር በልሳን ብቻ ተናግረው ሰዎች ይቀመጣሉ። ሌላው የቀረው ጉባኤተኛው ወይም በዙሪያቸው የተቀመጠው ሰው ትርጉሙን ሳያውቅ ምን እንደተባለ ሳያውቅ ማለት ነው። እንደዚህ አታድርጉ ነው ያለው። ትርጉሙን ካልተቀበላችሁ መሀል ላይ ወጣችሁ መድረክ ላይ ቆማችሁ ልሳን ብቻ ለ2 ሰዓት ተናግራችሁ አትቀመጡ። ማድረግ ያለባችሁ ጉባኤ ውስጥ ሆናችሁ በልሳን መናገር ትችላላችሁ። ትርጉሙን ከተቀበላችሁ ግን ውጡና ወደፊት ወይም አምባውን ቋንቋ ማለት ነው ወደ መድረክ ውጡና ተናገሩ። መልእክቱን ማለት ነው ቋንቋውን በእነሱ ጉባኤው በሚሰማው ቋንቋ ተናገሩ፣ በልሳን ሳይሆን መልእክት ስለሆነ ለጉባኤ የሚያስፈልገው። ያን ጊዜ መጽሐፍ ይዘው እያነበቡ ጳውሎስ እንደጻፈው፣ ጴጥሮስ እንደጻፈው ወይም ደግሞ ሌላው እንደጻፈው፣ ለጢሞቴዎስ እንደተጻፈው የሚል መልእክት እጃቸው ላይ አልነበረም። ደብዳቤዎች፣ ዟሪ ደብዳቤዎች ናቸው የሚደርሷቸው፣ እንደዚህ አይነት እንደ ኮሬክሽን አይነት። ከዛ ውጭ እርስ በርስ መዝሙር ያለው ይዘምር፣ ጸሎት ያለው ይጸልይ፣ የሚሰጥ በልግስና ይስጥ ተብሎ ተጽፏል። በዛ ያላቸውን ነው ይዘው መጥተው የሚከፋፈሉት። ልሳን አለኝ ብሎ አንድ ሰው መጥቶ 2 ሰዓት በልሳን ተናግሮ ቢወርድ ትክክል አይደለም፣ ፌር አይደለም። ጉባኤው እንዳይጠቀም እያደረጋችሁ ነው ያላችሁት። በልሳን 1000 ቃል ከምናገር 4 ቃላትን 3 ቃላትን ተናግሬ በወርድ ይሻለኛል፣ ለህዝቡ ማለት ነው። የሚጠቅመው ይሄ ነው። ግን በልሳን የሚናገር ራሱን ያንጻል፣ ራሱን ይገነባል፣ ለእግዚአብሔር ምስጢርን ይናገራል ብሎ ለቆሮንቶስ ቤተክርስቲያን በጣም አባታዊ በሆነ መንገድ፣ ቅን በሆነ ልብ ኮሬክሽን ነው የጻፈው። ይህን ነው ያደረገው። ልምምዶች የበዙባት ቤተክርስቲያን ናት። ግን ልምምዶቹ እንዴት መጠቀም እንዳለባት ነው ያስተማራት፣ ያሳያት። ለገላትያ ቤተክርስቲያንስ ምንድን ነው የጻፈው? ምንም አይነት የመንፈስ ልምምድ፣ መንፈሳዊ ልምምድ፣ የመንፈስ ቅዱስ የስጦታ ልምምድ የማይገለጥባትና የማይታይባት ቤተክርስቲያን ነበረች ገላትያ የሆነችው። ጳውሎስ ስለነሱ ሲሰማ ዞረው ወደ ሕግ ተመልሷል። ወንጌል ሰምተዋል። በፍርግያ አሕዛብ የሚባል ቦታ ነው። አፍሮዲቱና ጢሞቴዎስ ሄደው እንደሰበኩ ይታመናል። ጳውሎስ በአካል እንዳልሄደ ከዛ በፊት ገላትያ ይታመናል። ጳውሎስ ግን ሲሰማ በዛ ስላሉ አማኞች እንግዲህ የሚመጡ ሰዎችን ዟሪ ወንጌላውያንን ስለሚጠይቁ እንዴት ነው ብለው ስለ አማኞች ስለሚጠይቁ የነበረውን ነገር ሲሰማ ሲረዳ ደግሞ ሐዋርያ ነው በልቡ ካለው ሸክም የተነሳ በእግዚአብሔር ፊት ይዟቸው ሲቀርብ በመንፈስ የተረዳውን ይዞ ሲጽፍላቸው ምንም አይነት የመንፈስ ልምምድ የሌላቸው በሕግ ስርዓት የታሰሩ ያንን ስርዓት ለመጠበቅ ደግሞ የሂውማን ዊክድነስ ውስጥ የሰው ውድቀት ውስጥ የሰው ክፋት ውስጥ የወደቁ ሰዎችን ማኒፑሌት በማድረግ ዲሲቭ በማድረግ በማስፈራራት በመጠምዘዝ ኮንትሮል በማድረግ በሕግ አማካኝነት ማለት ነው ኮንትሮል በማድረግ
አማኞችን እንዲህ አይነት የዊችክራፍት የጥንቆላ ልምምድ ውስጥ የገባች ቤተክርስቲያን ነበረች ገላትያ። እና በሚያስፈራ ሁኔታ የመንፈስ ልምምድ የመንፈስ ቅዱስ ስጦታዎች ልምምድ አልታየባትም። ምንም የመንፈስ ቅዱስ ስጦታ ልምምድ የማይታይባቸው ቤተክርስቲያናት ወይም አብያተ ክርስቲያናት ልብ አድርጉ፣ ተጠንቀቁ። ምናልባት ሌላ አይነት ልምምድ ውስጥ ሆናችሁ ሊሆን ይችላል። ምናልባት ምንም አይነት ሰዎች ልሳን እንዳይናገሩ የማትፈቅዱ የምትከለክሉ፣ ትንቢት እንዳይነገር የምትከለክሉ፣ እግዚአብሔር አምኖ ከዙፋኑ የሰጠውን ኢየሱስ ክርስቶስ ምርኮ አድርጎ ተዋግቶ ታች ድረስ ወርዶ ዋጋ ከፍሎ ምርኮ አድርጎ ለቤተ ክርስቲያን ስጦታ አድርጎ የሰጠውን ስጦታ የምትቃወሙ አብያተ ክርስቲያናት አማኞች፣ መሪዎች፣ አገልጋዮች ልብ አድርጉ። ምናልባት ሌላ ልምምድ ውስጥ ሆናችሁ ሊሆን ይችላል። ምናልባት እንደዚች እንደ ገላትያ ቤተክርስቲያን ዊችክራፍት ልምምድ ውስጥ ሆናችሁ ሊሆን ይችላል። ስለዚህ ማለት ይህንን መልእክት ስትሰሙ በደንብ እንድታስተውሉ እንድታጤኑ እፈልጋለሁ። ስለ ዊችክራፍት ነው እያወራ ያለሁት። ገና መግቢያው ላይ ነው ያለሁት። ብዙ የምናነሳቸው ኢሹዎች አሉ። መገለጫዎቹን፣ መልኮቹን፣ አንዳንድ መልኮቹን እኔ በዚህ መንገድ ኢንትሮዲውስ እያደረግኩኝ ዲፕ ወደሆኑ ጥልቅ ወደሆኑ ልምምዶች ውስጥ መግባት እንጀምራለን። አንድ ባንድ እየዘረዘረን ሁሉን እናያለን። 100% ብዬ ቃል አልገባላችሁ፣ ግን የአብዛኛውን መልክ የሁሉን መልክ ግን እናያለን፣ እንመለከታለን። ሁሉን በስም መዘርዘር አንችልም፣ በስም መጥቀስ አንችልም። ምክንያቱም አንደኛ ጊዜ የለንም። እልፍ አላፋት ናቸው። ግን መለየት ትችላላችሁ። መለያውን ቱል ከእግዚአብሔር ከተቀበላችሁ መለየት ትችላላችሁ። በዋናነት ራሳችሁ ጋር ነው መፍታት ያለባችሁ። ራሳችሁ ጋር ነው ዲል ማድረግ ያለባችሁ። ራሳችሁ ጋር ነው መፍትሄው። እናንተ ነፃ መውጣታችሁ ነው መጀመሪያ። እናንተ መፈታታችሁ ነው መጀመሪያ። የእግዚአብሔር ስም የተባረከ ይሁን። የመጀመሪያው የጥንቆላ አሰራር፣ የጥንቆላ ፕራክቲስ ማኒፑሌሽን ነው። የመጀመሪያው መገለጫው ማኒፑሌሽን። እርቃት ወይ እርቃት እንዴት ፕሮናውንስ እንደሚደረግ ራሱ አላውቅም በአማርኛው ማለት ነው። ግን እኔ ማለት በሚገባ ቃል ለሁላችን በሚሆን ቃል ልናገር። አማርኛ የምትናገሩ በደንብ የምትናገሩ ሰዎች፣ እኛ በደንብ እንደናንተ የማንናገር ሰዎችን ታግሳችሁ ስሙን ማለት ነው። ፕሮናውንሴሽን ላይ ስህተት ቢኖር እናንተ አስተካክላችሁ ስሙ። በዛ መንገድ መስማት ትችላላችሁ። አሁን እንደኔ ደግሞ አማርኛ የምትናገሩ ሰዎች እና የምታዳምጡኝ ሰዎች ደግሞ ለማስረዳት ሞክራለሁ። እንግዲህ አሁን እኔ ማኒፑሌሽን የሚለውን መጠምዘዝ በግልጽ ቋንቋ ሌላ ቃል ካገኛችሁለት ታግዙኛላችሁ፣ ስትሰሙኝ ማለት ነው። ለእኔ ኮሜንት አደረጋላችሁ ሳይሆን ስትሰሙኝ። ማኒፑሌሽን መጠምዘዝ የመጀመሪያው መገለጫ ማኒፑሌሽን ነው፣ ዊችክራፍት። ሌላው እያንዳንዱን በዝርዝር እናያለን። ምንድን ነው እንዴት ነው ማኒፑሌሽን የሚለው ወይም መጠምዘዝ የሚለው። ሁለተኛው ዲሰፕሽን ነው። ማኒፑሌሽንና ዲሰፕሽን ብዙ ጊዜ አብረው ነው የሚመጡት፣ ተመሳስለው ነው የሚመጡት፣ ግን ግልጽ ነው ትርጉሙ። ዲሰፕሽን ማታለል ነው፣ ማኒፑሌሽን ደግሞ መጠምዘዝ ነው። ማስገደድ፣ መጠምዘዝ ማለት እንችላለን። ማኒፑሌሽን እና ዲሰፕሽን ተመሳሳይ ይመስላሉ፣ አብረው ብዙ ጊዜ ይመጣሉ፣ ግን ልዩነት አላቸው። ዲሰፕሽን ማታለል ነው፣ ማኒፑሌሽን መጠምዘዝ ነው። ሁለተኛው ዲሰፕሽን ነው ብያቸዋለሁ። ሶስተኛው ኢንቲሚዴት ማድረግ ነው፣ ማስፈራራት። ኢንቲሚዴት ማድረግ እንግዲህ ደረጃ እየሰጠኋቸው አይደለም፣ በቁጥር ማስቀመጥ ስላለብኝ እንጂ ኢንቲሚዴሽን ነው፣ ማኒፑሌሽን ነው። ማለት ማስፈራራት ነው፣ መጠምዘዝ ነው። ሶስተኛው ኢንቲሚዴሽን ነው፣ ማስፈራራት ማለት ነው። ጉልበት ማሳየት፣ ማስፈራራት። እንደዚህ ካልተደረገ እንዲህ አደርጋለሁ። ጉልበት ያለውም ሰው የሌለውም ሰው ሊሆን ይችላል። የሚያስፈራራው ጉልበት ያለው አካል ብቻ አይደለም፣ ጉልበት የሌለው አካል። ለምሳሌ ጉልበት የሌለው አካል ልጅ ቢሆኑ ቤት ውስጥ የሆነ ነገር እንዲደረግላቸው ፈልገው ካልተደረገ ራሴን ከዚህ ፎቅ ነው የምወረውረው ብለው የሚሉ ከሆነ እያስፈራሩ ነው ማለት ነው። ማኒፑሌት እያደረጉ አይደለም፣ ዲሲቭ እያደረጉ አይደለም፣ ኢንቲሚዴት እያደረጉ ነው፣ እያስፈራሩ ነው። ሌላውን ለመጉዳት የሚሆን ጉልበት የላቸውም፣ ግን የሚወዳቸውን ሰው የሚፈልገውትን ነገር እንዲያደርግላቸው እያስፈራሩት ነው። እኔን ታጣኛለህ በሚል ማለት ነው፣ ራሴን አጠፋለሁ በሚል። ብዙ ጊዜ ይሄ ሮንግ በሆነ ሪሌሽንሽፕ ውስጥ በጣም በተሳሳተ የፍቅር ግንኙነት ውስጥ ባሉ ሰዎች መካከል በደንብ ይተገበራል። ይህን ካላደረክልኝ፣ እንደዚህ ካላደረክ እተወሃለሁ፣ እለይሻለሁ የሚል ማስፈራሪያ ሰዎች ይጠቀማሉ። ከዛ ሰዎችን የራሳቸው ለማድረግ ማለት ነው። በዚህ መንገድ ብትገቡ ወደ ትዳር ወይም ወደዚህ ሪሌሽንሽፕ የሚቀጥል ይሆናል። ኢንቲሚዴሽኑ የሚቆም አይሆንም፣ እግዚአብሔር ነፃ ካላወጣቸው ማለት ነው። ወይም እነዛን ሰዎች እግዚአብሔር ነፃ ካላወጣቸው የሚቀጥል ነው የሚሆነው፣ እዚህ ጋር ካላስቆማችሁት። የእግዚአብሔር ስም የተባረከ ይሁን። ኢንቲሚዴሽን ሶስተኛው ነው። ሌላውና የሁሉም ማጠቃለያ ኮንትሮል። ማኒፑሌት የሚያደርገውም ዲሲቭ የሚያደርገው ማለት የሚጠመዝዘውም የሚያታልለውም የሚያስፈራራውም የመጨረሻ ግቡ ኮንትሮል ማድረግ መቆጣጠር ነው። ኮንትሮል ማድረግ መቆጣጠር ማለት ነው። መቆጣጠር ወይም ዶሚኔት ማድረግ ማለት ነው። መግዛት ማለት ነው። መቆጣጠር ወይም መግዛት ልንል እንችላለን። ዶሚኔሽን እና ኮንትሮሊንግ አንድ ላይ ናቸው። እነዚህ መግዛት ልንል እንችላለን ወይም መቆጣጠር ልንል እንችላለን። እነዚህ የመጨረሻ የሁሉም ግባቸው ነው።
እና የባህሪዎች ናቸው። ጥንቆላ ወይም ዊች ክራፍት አሁን ቃሉን ስጠራ በጣም ሊከብዳችሁ ይችላል። እንዴት ጥንቆላ? ምክንያቱም ጥንቆላ ተብሎ የተነገረን ሃይ ሌቭል አለ። ሌሎች በሙሉ ንጹህ እንደሆኑ ከዛ ፍሪ እንደሆኑ ተደርጎ ነው ያሳዩን። ምክንያቱም ማህበረሰባችን በብዙ አይነት ኢንቲሚዴት በማድረግ ኮንትሮል በማድረግ ማኒፑሌት በማድረግ ዲሲቭ በማድረግ ዶሚኔት በማድረግ የተሞላ ካልቸር ባህል የሞላው ስለሆነ እነዚህ ሁሉ እንዲነኩ ስለማይፈለግ ከመጋረጃ ጀርባ ያለውን ሃይ ሌቭል ላይ ያለውን የጥንቆላ አምልኮ ግልጽ የሆነ አጋንንታዊ አምልኮ የሆነውን ግልጽ ሌላው አይደለም እያልኩኝ አይደለም። ይሄ ግልጽ የሆነውን ልምምድ ብቻ ጥንቆላ ብለን እንድናይ ተደርጓል። ጥንቆላ ነው፣ በስም እንጠራለን። መጀመሪያ እስቲ እናያቸው። ምንድነው ማኒፑሌሽን? ጥቂት ኤግዛምፕሎችን ማየት እንችላለን። ምንድነው ማኒፑሌሽን? እንዴት ነው መጠምዘዝ ማለት? ሰዎች የምትፈልጉትን ነገር እንዲያደርጉላቸው ማለት ሁሉም ጋር ቤት ውስጥ ለምሳሌ ብንሄድ ልጆች ላይ ወላጆች ላይ እናያለን። ልጆችም ላይ ያለ ወላጆችም ላይ ያለ ወላጆች እናቶች ልጆችን ሲያሳድጉ አባቶች ልጆችን ሲያሳድጉ ማኒፑሌት እያደረጉ ያሳድጋሉ። በተለይ ደግሞ እናቶች ላይ ይህንን እናያለን። ነፃ አንድ ቶቶ ነው እየተናገርኩ ያለሁት። ይህንን ደግሜ ማለት አልፈልግም። ማኒፑሌት ያደርጋሉ እናቶች። እራት የሆነ ምግብ ቢጠይቅ ልጅ የሚወደውን ምግብ ቢጠይቅና ማድረግ የማትችሉት ከሆነ ነገ ጠዋት ትበላለህ ስትነሳ አሁን መሽቷል በሚል መንገድ ውሸት ነው አይደለ? ግን ማኒፑሌሽን ነው። ያንን ውሸት የምትዋሹት እንዲተኛ ነው፣ እየጠመዘዛችሁት ነው። በዚህ ውሸት አማካኝነት እናንተን ስለሚያምናችሁ ያንን መታመን እየተጠቀማችሁ እየጠመዘዛችሁት ታስተኙታላችሁ። ታዲያ ምን ላድርግ የሚል ጥያቄ ብዙ ሰው ሊጠይቅ ይችላል። እውነት መናገር አይተኛም፣ ይተኛል። እግዚአብሔርን ትረስት አድርጉት። እናንተ ራሳችሁን ትረስት አታድርጉ። የራሳችሁን ጥበብ ትረስት አታድርጉ። አንድ ጊዜ አንዲትን ሴት ታማለች፣ በጣም በኃይል ታማለች። ያመማት በሽታ እንዲሁ በቀላሉ ነፃ የምትወጣበት ወይም ደግሞ የሕክምና መፍትሄ ያለው አይደለም። ካንሰር ነው። በግልጽ ልናገር ካንሰር ነው የታመመችው ይቺ ሴት እና ልጸልይላት ሄድኩኝ፣ ተጠርቼ ማለት ነው። ሆስፒታል ነበረች። ከሆስፒታል ግን ለጥቂት ሰዓታት እኔ እንድጸልይላት አወጧት፣ ወደ ቤት አመጧት እና ይቺን ሴት ልጸልይላት ሄድኩኝ። በጌታ ናት ማለት ክርስቲያን ናት፣ የጸሎት ህብረት ውስጥ ያለች ሴት ናት። ብዙ ታሪክ አላት፣ ብዙ ነገር አሳልፋለች፣ ልጆች አሏት እና ታሪኳን ዝርዝር አልናገርም፣ ምክንያቱም ያ ቤተሰብ የሚጎዳበትን ነገር አላወራም። ግን ሌሎቻችሁ የምትጠቀሙበትን ነገር እናገራለሁ። ዝርዝር በፍጹም ምንም ነገር ውስጥ አልገባም። ግን የሆነውን ልንገራችሁ። ያቺ ሴት እንግዲህ ብዙ አይነት ፕራክቲስ ውስጥ ብዙ አይነት ልምምድ ውስጥ ነበረች። ከዛ ልምምዶች ውስጥ አንዱ ማለት እግዚአብሔር ፈውስ እንድትፈወሽ የምትፈልጊ ከሆነ ሪናውንስ ማድረግ ማለት በአማርኛ መናዘዝ ያለብሽ ይሄን አድርግ ያለው ብለሽ መናገር ያለብሽና ከዛም ደግሞ በግልጽ ንስሐ መግባት ያለብሽ ጉዳይ አለ። ይህንን ነገር ከተናዘዝሽና ንስሐ ከገባሽ የአንቺ ፈውስ ከባድ አይደለም። ሂንደር ያደረገው ፈውስሽን የከለከለው ይህ ነው፣ የደበቅሽው ነው። ስለዚህ ይህንን ማድረግ አለብሽ አላት። ከዛ ውስጥ አንዱ ለልጇ ለገዛ ልጇ ለራሷ ልጅ ማለት ነው ለወንድ ልጇ መናገር ያለባት ነገር አለ። የደበቀችው ለብዙ ለ30 ምናምን ዓመታት የደበቀችው ነገር አለ። እንዲህ ነው ብላ ማኒፑሌት ያደረገችውና ያሳመነችው በዛ ውሸት ውስጥ ነው የሚኖረው። ያ ሰው በዛ ውሸት ውስጥ ነው የሚኖረው እና ክርስቲያን ናት ብያቸዋለሁ። የጸሎት ህብረት ውስጥ ነው ያለችው ብያቸዋለሁ። ብዙ ዓመት ነው የቆየችው በጌታ ብያቸዋለሁ። ግን ፈቃደኛ አይደለችም፣ ፈቃደኛ አልነበረችም። ለረጅም ሰዓታት ለብዙ ሰዓታት ነው ቁጭ ብዬ የለመንኩት። አጋንንት አለ በመንፈሴ ያለውት ብዙ መናፍስቶች አሉ፣ ነፃ ትወጫለሽ። ሲምፕል ናቸው። እግዚአብሔር በአጋንንቶች ሁሉ ላይ ስልጣን ሰጥቶናል። በመንፈሳዊ ኃይላት ሁሉ ላይ ስልጣን ሰጥቶናል። እንገራችሁ በአንድም ሰው ፈቃድ ላይ ግን ስልጣን አልሰጠንም። በአንድም ሰው ፈቃድ ላይ ስልጣን አልሰጠንም። የሰዎችን ፈቃድ አልፈን ሰዎችን ነፃ ማውጣት አንችልም። ከሰዎች ፈቃድ የተደበቁ አጋንንቶች ቢኖሩ ሰዎች ፈቃዳቸውን ለእግዚአብሔር እስኪሰጡና እስኪታዘዙ ድረስ እንጠብቃለን። ያንን ካላደረጉ ችግር ውስጥ ይገባሉ ሰዎቹ። ያው እናውቃለን፣ እንማልድላቸዋለን፣ ግን እጅ ግን አንጭንም። ፈጥነ ለማንም እጅ እንዳትጭን ብሏል ጳውሎስ ለጢሞቴዎስ ሲናገር። ለማንም ፈጥነን እጅ አንጭንም፣ ለማንም አንጭንም። ምንም አይነት በር አንከፍትም፣ እድል ፈንታ አንሰጥም። ካለፍንበት መንገድ የዲሊቨረንስ አገልግሎት የተነሳ ብዙ ነገሮችን አይተናል፣ ተምረናል። ስለዚህ ከዛ የተነሳ ከብዙ ልምድ መንፈሳዊ ልምድ የተነሳ ቁጭ ብዬ ለብዙ ሰዓታት ነው የለመንኳት። ፈቃደኛ አልሆነችም። ለምንድን ነው ፈቃደኛ ያልሆነችው? ከውሸት ይልቅ ልጄን እውነት ይጎዳዋል ብላ ታስባለች። እግዚአብሔርን ስለ እውነት ማመን አልቻለችም። ስለ እውነቱ ስላለፈችበት ስለ ሂስትሪዋ ስለ ታሪኳ ማመን አልቻለችም። ራሷን ግን ስለ ውሸቷ አመነች። ራሷን አመነች። ይህ ልብ ምንድን ነው የሚባለው? ዊች ክራፍት ነው የሚባለው። ይቺ ሴት ሳታውቀው ዊች ናት። ራሷን ጠንቋይ አድርጋለች። ራሷን ልጇን አስረዋለች በውሸት ውስጥ። ልጇን ቆልፋበታለች በውሸት ውስጥ። ይህንን ምሳሌ ልንገራችሁ።
የያዕቆብ ልጆች መጽሐፍ ቅዱስ ላይ ዮሴፍ ወንድማቸውን ጠልተውታል። ያዕቆብ ይሄንን የተረዳ አይመስለኝም። ቢሆን ኖሮ ልጁን ወደ እነሱ አይልክም ነበር። ኦልሞስት ወደ አንበሳ መንጋጋ እንደመላክ ነው። አንበሳው አጉርሰው ምግብ ብሎ በዱር ወዳለ ማለት ነው፣ ቤት ውስጥ ምንድነው ዙ ውስጥ ወዳለ ሰውን ወደ ለመደ አንበሳ ሳይሆን በዱር ውስጥ ወዳለ አንበሳ ልጁን አጉርሰው ይሄንን ስጋ ይሄንን ምግብ ብሎ ልጁን እንደመላክ ነው። አንበሳ መንጋጋ ውስጥ አላወቀም። ልጆቹ በአንድ ወንድማቸው ላይ በዮሴፍ ላይ ቂም እንደያዙበት፣ እንደጠሉት፣ እንደቀኑበት፣ እንደተነሱበት ያዕቆብ የተረዳ አይመስለኝም። እናም ደግሞ ይሄንን የምታውቁት በኋላ ይዘው የመጡትን ታሪክ ሰምቶ አመናቸው። ወደ ታሪኩ ስገባ ጠልተውታል፣ ቀንተውበታል፣ ሊያጠፉት ይፈልጋሉ። ምክንያት፣ ሰበብና እድል ነው የሚፈልጉት። ያንን እድል ከየት ነው ያገኙት? ከያዕቆብ። ያዕቆብ ግን እድሉን የሰጣቸው ሊጎዳቸው ሳይሆን ልጆቼ ተርበው ሊሆን ይችላል፣ ያሉበትን ሁኔታ አላውቅም፣ የት ነው እየጠበቁ ነው ያሉት ከብቶችን። እንግዲህ በሱኮት ወደ ሱኮት እንደሄዱ ሰምተዋል። ስለዚህ በሱኮት አካባቢ ሂድና ፈልጋቸው፣ ወንድሞችን ፈልጋቸው፣ ይህንንም ስንቅ ይዘህላቸው ሂድ፣ ደግሞ ደህንነታቸውንም ጠይቅ ብሎ ላከው። ስለዚህ ሄደ በሱኮት አጣቸው። በዛ ሲቅበዘበዝ አንድ ሰው አገኘው። ወደ ዶታይን እንለፍ ሲሉ ሰምቻቸዋለሁ፣ ወደ ዶታይን ሳይሄዱ አይቀርም እንደዛ ሲሉ እዚህ አካባቢ ሰምቻቸዋለሁ ብሎ ያ ሰው ምልክት ሰጠው ለዮሴፍ። ዶታይን ሲሄድ አዩት፣ ገና ከሩቅ አዩትና ህልመኛው መጣ፣ ምን እናድርግ ብለው መመካከር ጀመሩ። እንግደለው ተባባሉ። እንግደለው ሲባባሉ ሮቤል ታላቅ ወንድማቸው በመካከላቸው ነበር እና ሮቤል እንግደለው አለ። በዚህ በጉድጓዶች ውስጥ በአንዱ እንጣለው። ለምን? መጽሐፍ ሲናገር አውጥቼ ከጉድጓድ ወደ አባቱ መልሰዋለሁ ብሎ ስላሰበ በጉድጓድ እንጣለው አለ። ራሱን ሊያጋፍጥና ዋጋ ሊከፍል አልፈለገም። ከዮሴፍ ጋር በመወገን ማለት ነው። አይቻልም፣ አትገሉትም፣ ምንም አናደርገውም፣ ይመለሳል አላለም። ለራሱ ስለፈራ ከፍርሃት የተነሳ መጀመሪያው ማኒፑሌሽን የተጀመረው እሱ ነው። ዲሰፕሽን የተጀመረው ማታለል ነው። እዛ ጋር የምናየው ሮቤል ወንድሞቹን ሊያታለል ሞከረ። ጉድጓድ ውስጥ እንጣል፣ ግን ደግሞ በዛ ማታለል ውስጥ ሳያስበው በእነሱ ወጥመድ ውስጥ ራሱ ገባ። ሮቤል ማለት ነው። ሮቤል ወንድሙን ለመግደል ዮሴፍን ለመግደል ምንም አይነት ፍላጎት አልነበረው። ይወደዋል ብዬ አስባለሁ፣ ቅን ነው ብዬ አስባለሁ ለዮሴፍ ማለት ነው። በራሱ ህይወት እና በአባቱ ህይወት የሰራቸው ብዙ ስህተቶች አሉ። አዎ፣ ግን ዮሴፍ ጋር ግን የሰራውን ስህተት በግልጽ ብናይ ዲሲቭ ማድረግ ነው፣ መጋፈጥ አለመቻሉ ነው፣ መፍራቱ ነው። ወንድሞቹን እሱ ታላቅ ሆኖ ታናናሾቹን መፍራቱ ነው። አይቻልም፣ አንገለውም፣ ምንም አናደርገውም፣ በሰላም ይመለሳል፣ ወንድማችን ነው አላለም። አንግደለው፣ በእጃችን ህይወቱ አትጥፋ፣ ምንም ቢሆን ወንድማችን ነውና በጉድጓድ ውስጥ እንጣለው፣ ከዚህ ካሉት ጉድጓዶች ውስጥ በአንዱ እንጣለው ብሎ አሳመናቸው። መጣ፣ ልብሱን ገፈፉ፣ ጉድጓድ ውስጥ ጣሉት። እንደመጣ ይዘውት ማለት ነው። እና ዮሴፍ ለነፍሱ ለህይወቱ ይለምናቸው ነበር። በኋላ ላይ ከጉድጓድ ሮቤል ወክ ማድረግ ሲጀምር ማለት ነው። ሮቤል ለወክ ሲወጣ ሮቤል ወይም ደግሞ በጎችን ሊመልስ ብዙ መንጋ ስለነበራቸው ርቀው የሄዱትን ቼክ ለማድረግ መስኩን ለማየት ሲወጣ ሮቤል አሁን ደግሞ ሮቤልን ደግሞ እነሱ ዲሲቭ አደረጉት ማለት ሮቤልን አታለሉት። ሮቤል ወጣ፣ ጠበቁና የሮቤልን መውጣት ዮሴፍን ከጉድጓድ አውጥተው በጊዜው በቦታው ላይ የተገኙ ነጋዴዎች፣ በዛ እያለፉ የነበሩ እስማኤላውያን ነጋዴዎች ወይም የምድያም ነጋዴዎች በሌላ ትርጉም አገኙና ዮሴፍን ይሸጡት በ20 ብር። ዮሴፍን በ20 ብር ሸጠውት ያንን 20 ብር እርስ በርስ ተከፋፍለው ስንቶቹ? 9ኙ። አንዱ በቤት አለ፣ ዮሴፍ ተሸጧል፣ 11 ይሆናሉ። 12ኛው ደግሞ ሮቤል ነው፣ ወክ ሊያደርግ ወጥቷል። አንዱ በቤት አለ ቢንያም፣ ዮሴፍ ተሸጧል፣ ከ9ኙ ማለት ነው። ከዛ ደግሞ ሮቤል ደግሞ የለም እዛ ቦታ ላይ። 9ኙ ብሩን ተከፋፈሉና ሮቤልን ምን ብለው እንዳሳምኑት አላውቅም፣ ግን በእኔ አሰምሽን እኛ አናቅም፣ ወንድማችን የት ነው፣ ብላቴናው የት ጠፋ ብሎ ልብሱን ሁሉ ቀደደ ይላል፣ ጮኸ ይላል። ጉድጓድ ውስጥ መጥቶ ሲያየው ሲያጣው አናውቅም፣ አውሬ ወስዶት ሊሆን ይችላል፣ እንደዚህ ሆኖ ሊሆን ይችላል፣ ወጥቶ ሲሮጥ አየ ነው፣ ምንም ብዙ አይነት ሰበብ ሰጥተው ሊሆን ይችላል። ግን ሮቤል እንደሞተ እንዳመነ መጨረሻ ላይ እናያለን። ምክንያቱም ሮቤል ግብፅ ከገቡ በኋላ ሲንገላቱ በዛ ልጅ አማካኝነት ነው፣ እሱ ላይ ያደረስነው ግፍ አማካኝነት እግዚአብሔር የሱን ደም ከእጃችን ፈልጎ ነው፣ ሞቶ ነው፣ ስለገደል ነው አለ ሮቤል። አንደኛ ሮቤልን አሳመኑት። ሁለተኛ ራሳቸው በግ ግልገል አርደው ደሙን በዮሴፍ ልብስ ላይ ቀብተው ቦጫጭቀውት ልብሱን ቀብተው ወደ ያዕቆብ ይዘው ፕሬዘንት አደረጉና ይኸውላችሁ ይሄ ነው ማኒፑሌሽን ማለት፣ ይሄ ነው መጠምዘዝ ማለት። እንዲያምን የፈለጉትን ነገር እነሱ አልነገሩትም። ዮሴፍን አንበሳ በልቶታል ወይም ደግሞ አውሬ አግኝቶ ቦጫጭቆታል አላሉ። ማኒፑሌሽን ማለት ይሄ ነው። አስመስለው ነው ያቀረቡት። አውሬ የቦጫጨቀው አስመስለው ደም አድርገውበት ይዘው ለአባታቸው
እነሱ የሚፈልጉትን መልክ እዛ ላይ እንዲያይ ማለት ነው። ጠምዝዘው አባታቸውን እይታ የአባታቸውን ልብ ጠምዝዘው በዮሴፍ ልብስ ላይ ያስቀምጠው ያ ደም የዮሴፍ ደም፣ ያ ልብስ የዮሴፍ ልብስ፣ ያ መቦጫጨቅ ደግሞ የአውሬ ጥፍር አስመስለው አሳዩት። ያዕቆብ ነው እነሱ ማለት የፈለጉትን ነገር ያለላቸው። ምንድነው ያለው? በእርግጥ ይህ የዮሴፍ ልብስ ነው፣ የልጄ የዮሴፍ ልብስ ነው። አውሬ አግኝቶት ልጄን በእርግጥ ቦጫጭቆታል፣ አውሬ በልቶታል። አመነ። አሳመኑት፣ በዛ ልክ አሳመኑት። ስለዚህ ምን አለ መጽሐፍ ቅዱስ ይናገራል? ይኸውላችሁ የማሳመናቸውን ልክ ላሳያቸው። ያዕቆብ ተነሳ፣ መሬት ላይ ተቀመጠ፣ ላዩ ላይ አመድ ነሰነሰ፣ ልብሱን ቀደደ፣ ለዮሴፍ ማልቀስ ጀመረ። ከዛም ልጆቹ ይላል ያዕቆብን ሊያጽናኑት መጡ ይላል። እነማን ናቸው ልጆቹ? ዮሴፍን የሸጡ ልጆች ናቸው። ዮሴፍን የሸጡ ልጆች በጣም ጥግ ድረስ ከመዋሸታቸው የተነሳ ማኒፑሌት ከማድረጋቸው የተነሳ ያዕቆብ ዮሴፍ እንደሞተ በተግባር እንዲያምን አደረጉት። ራሳቸውን በዛ ልክ ፕሬዘንት አደረጉ። አመድ ነስንሰው እንደ ያዕቆብ ማቅ ለብሰው ልብሳቸውን ቀደው አይናቸውን እንባ እያፈሰሱ እያለቀሱ እየጮሁ ይመጡ። መጀመሪያ እየጮሁ ነው የመጡት። ከዛ በኋላ ደግሞ ያዕቆብ ሲያለቅስ ከየቤታቸው እየጮሁ መጡ። አብረውት መሬት ላይ ቁጭ አሉ። ሊያጽናኑት ሞከሩ። ያዕቆብ መጽናናት አልቻለም ይላል። ለምን? እዚህ ማኒፑሌት የሚያደርግ 9 ሰው አለ። 10ኛውም ሰው ከነሱ ጋር ሆኖ አብሮ ተባብሯል። አምኖ ማኒፑሌት ተደርጎ ማለት ነው። እና በዛ ቤት ውስጥ ያ ልብ ነበር፣ ያ ክፋት ነበር። ሙሉ ቤተሰብን ወደ ሀዘን የከተተው። ሙሉ ቤት ተስፋ እንኳን ማድረግ እንዳይችሉ የተስፋ ጭላንጭል ነው ያጠፉት። አውሬ በልቷል። የሸጡትን በህይወት እስካሁን ያለውን ማለት ነው። ይህ እያልኩ ያለው ያመማቸው እናቶች ሁሉ ሳይታመሙ ነው እንደዚህ እየሆኑ ያሉት እያልኩኝ አይደለም። ግን ሁላችሁም ወደ ራሳችሁ ተመልከቱ ነው ያልኩት እንጂ ወደ ሌላው ተመልከቱ አይደለም። እንደዚህ የምትሆኑ ግን ራሳችሁን አስቡ። ሲያዩ የነበረውን ዜና ወይም የቴሌቪዥን ፕሮግራም እናንተን ፈርተው ያቆማሉ። ህይወታቸው አይለወጥም። እንዲጠቀለል ሲፈልግ እሪ ብሎ ያለቅሳል። እንስታችሁ ልክ ስታቅፉት ያቆም። እሱ ብቻ አይደለም፣ እዛ ጋ አይቆም፣ ትቆማላችሁ። አይደለም ደግሞ ማመን አለባችሁ። እግዚአብሔርን ትረስት ማድረግ አለ። ሄዳችሁ ማኒፑሌት ማድረግ ቀጥሎ ማኒፑሌት መደረግ የለባችሁ። ማኒፑሌሽን እንደ ዊዝደም መያዝ የለም። እንዲበላ ማኒፑሌት እናንተም እየጫችሁ ስርዓት አልባ ሆኗል፣ ቅርጽ የሌለው ሆኗል። ማኒፑሌሽን ጉልበት አግኝቶ ቤት ውስጥ እየሰለጠነ ነው ያለው፣ አቅም እያገኘ ነው ያለው። ማቆም ትችላላችሁ። እዚህ ቦታ ላይ ማቆም ትችላላችሁ። አልበላም ይላል። በጸሎት ደግሞ የማይፈታ ነገር የለም። አማራጩ ትክክለኛ ፍቱን መፍትሄ ያመጣላቸው።